አላስታራቂስ የለም ወይ ሃይ የሚለን ሰው ገላጋይ ቀናት ሳለፉ ተኮራርፈን ምነቷችሁ ነው የሚላትን አክርፋሽ ስውል ጭርስ ሲል ቤቱ ደስ አይለኝም ከሰቀቀን ካልዳም ካምናው ከትላንቱ ደስ አይለኝም ተነስ እንጂ ምን ሆነ ነው? ተነስ ምን ሆነ ነው? የተኛው ደብሮኛል እኮ ተነሳ። ድብርቱ እንዲተው እኮ ነው። ተነስ ና አንዴ አንተ እስካሁን አልተነሳም። ምንድን ነው እስካሁን? ቆጣለስና ዛሬ ትባል ወደ ነው ቡና እየተፈላ ነው። እዛ ግባ ምን ማለት ነው? ከመቼ ወዲህ ነው የማጠጣው? ተነስ በቃሽ። ተነስ ድብርቱን ይተውሃል። ፈልገናቸው ነው በዛ ነው ፈለግናቸው ና ተነስ የምናወራው ነገር አለ። በቃ ናና እዛ እናወራለን። ምንድነው የምታወሩት እኮ? እዛ ግባ መጀመሪያ። እስኪ መጀመሪያ እዛ ግባ። ብቻህን አይደለማ። በቃ እዛ እናወራለን። ተነስ መጀመሪያ። እስቲ ተነስ ከዚህ ጋር ምን ሆነ ነው አንተ? መነሳታችን ካሜራ የምትቀርጹት ፈለኩት። በቃ ለምን ታውቃለህ? ግን ችግር የለውም። ፈለኩት ካሜራ ሳትቀርጹ ዝም ብለህ ግባ ነው ተቆጣጣሽ። ለምን አሰማኝ? ግባ እና ምንጭ በለን ተነሽ ቡና ከፍታ እስቲ በናት ተነሽ ፈልጌሽ ነው ወይ አንቺ ደግሞ ድርግ ስትይ እሺ ተነሽ አንዴ እስቲ ወይ የሆነ ሰው አስወጣኝ ደግሞ አንዴ ተነሽ እስቲ በእግዚአብሔር ምን ሰው የሚላት ነገር ለምን ተነሽ
አንዴ እሺ ፈልገንሽ ነው ራሴን አሞኛል በቃ እዛ ሄድና ቁጭ በል ይተውሻል ቡና እንጠጭበታለን እሺ ቡና ደግሞ ይፈላ ነው ለምን ወጥቼ ታነሽ እሺ ቶሎ በይ ሰው እየፈለገሽ እኮ ነው ታነሽ በእግዚአብሔር አንዴ ታነሽ በቃ ፈልገንሽ ነው ታነሽ ያለው እኮ ምን ሆናችሁ ነው እኮ ታነሽ ቁጭ በይ እንዴ ታይተሽ ነው እንዴ ያለው ታነሽ ቶሎ በይ ቁጭ በይ እስቲ ተነስና አይ ምንም አይደለም ምናወራው ነገር አለ ተነሺ ለምዶ ሰው ምንሽ ነገር ማሰለ ልታያ ነው እንዴ ተመልሳ እያወራ ነው እኔ ራሴ ነው ተውሻል እንዴ ብቻ ተነሽና ራስሽን አመጣጥ ራሱ ጦር ራሱ ወጥቶ ራሱ ይጮሃል ይላሉ። አሁን አንተ እዚህ ጋር ልታወራ ደግሞ እኛ የምናወራው ነገር ስላለ ነው ሁለታችን ልናወራችሁ ፈለግን እንጂ ሌላ እናንተ እንደዚህ እንደምትል ምናምን አትበል። ራሳችሁ ራሷ ጥፋቷን ደግሞ ወይ ጉዲ እኔም አሁን ይሄ እንደማው ራሱ ያስጠላኝ እግዚአብሔርን በቃ ተውት በቃ እንደብንም እኛ ፍራንክ መደረግ ዝም ብሎ የሚታው ነገር ቢሆንማ ድሮ ነበር እኮ በቃ ፍራንክ ለኛ አምርም ማንኛውም ሰው እንደሚሰራው ፍራንክ ጠንካራ ያለ ፍራንክ ላርግ በያሰብኩ ፍራንክ ለማድረግ ደግሞ ያንን ማረጌ በሚሆነው በሚመስል ነገር ፍራንክ ማንንም ሰው ያደርጋል አዲስ አይደለም አዎ ዘላለም ይላል እንትን እያሉ እህትሽም እየተናገረች እሺ አሁን እኮ እናንተ እንድትከራከሩ እኮ አይደለም እኛ የሆነ ነገር ልናወራችሁ የፈለግነው ነገር ለምን ማታደምታወሩ እናንተ እንድታወሩ እንድትነቋቆሩ ሳይሆን እኛ የምናወራችሁ ነገር ስላለን ብቻ ነው ሁለታችሁ ምንድን ነው የምታወሩን የምናወራችሁ ነገር ስላለ ነው ሌላ ምን ይኖራል እንዴ እናንተ ካልተረጋጋችሁ ዝም ብለን የምናወራችሁ ነገር እኮ አልሰጣችሁም ሁለታችሁ እየተነቋቆራችሁ እኮ ነው እንዴ ምንድን ነው አንቺ ላንነቋቆር እስቲ እስኪ አንድ ነገር ሚስጥር ስታወሩ ሚስጥር ነው ብላችሁ ሜዳ ላይ ገልጻችሁ ያወራችሁት ነገር እኮ ነው የሰማሁት ልጅ እኮ አይደለም ነው የተባልኩት ምን ሆነሽ ነው አንቺ ሌላ ነገር ትፈጥሪያለሽ እሱን ታው በቃ ቀለል አድርጋችሁ ነው እንዴ የምታዩት አንተስ ብትሆን ቀለል አድርጋችሁ እንደዛ ያየሁት አይደለም ካሜራ ራሱ አያስፈልግም ለምን እንዲህ እንደምታረጉም አይገባኝም እሺ እንደሷ ዝም በል እስቲ ማውራት ስላለብን ነው አሁን ማውራት ያለብንን ነገር ተከታተሏችሁ ታደምጣላችሁ እንጂ የእናንተ ነገር ታውን አንፈልግም እንጂ ሰምታችኋል የምሬን እየቀለድኩ ነው ዮናስም ነው ካሜራውን አስቀምጠው በቃ ማውራት የነበረብኝ ግን ደግሞ ዋናው መቆሙና አንተ ማለት ሳይሆን አሁን የፈለግናችሁን ግራ ሊያጋባችሁ ይችላል ካሜራ የሚደቀንበት ምክንያት እንደዚህም ደግሞ ልናወራችሁ የፈለግንበት ምክንያት እኔና ሚት ልናወራችሁ የፈለግነው አንድ ወሳኝ ጉዳይ ስላለ ነው እናንተ እኮ ሽማግሌ አይደላችሁ ትልልቅ ሰዎች አይደላችሁ እና በተቻላችሁ መጠን አሁን በማዳመጥ ብቻ ልለምናችሁ በማዳመጥ ብቻ ተባበሩን ሌላው ደግሞ ምንም ነገር ከመናገሬ በፊት ማለት ነው ከልቤ ሁለታችሁም ከልቤ ይቅርታ ልጠይቃችሁ እፈልጋለሁ እሚትም ይቅርታ አለኝ ቆሜ ነው ይቅርታ ይቅርታ ብቻ አድርጊላት ይቅርታ ቢሻል እንደ ይቅርታ አድርግልኝ ይቅርታ ስልሽ ይቅርታ ታረጊ ስለምን ይቅርታ አሁን ደግሞ ተነሳችሁ ይቅርታ ከዛ በኋላ አዳምጧ ምን ነግራችሁ ነገር እንዴ እኮ ምን ተሰሰ መጀመሪያ አሳዝናችኋል ያልሆነ ነገር ስላደረግን በቅድሜ ይቅርታ እኮ ይቅርታ ጠይቃለሁ ምንድነው ከዛ እናወራበታለን
ከምንም በላይ ይቅርታ አይደል የሚቀድመው? ይቅርታ አድርጉ። ከይቅርታ በኋላ ደግሞ የምነግራችሁን ነገር ትሰማላችሁ ማለት ነው እኮ። ተናገሩ። ሲጀመር ይቅርታ ይደረግ አይደረግ የሚታወቀው ነገሩን ስትናገሩ ምኑን እንናገራለን? ይቅርታ ሲጀመር እኮ አንቺ በጣም እሷ ግራ አትጋባም፣ ግን አንተ ነህ በጣም ግራ የተጋባው ብዬ አስባለሁ። እውነት ለመናገር ግራ መጋባት ብቻ ሳይሆን የሚት የተጎዳችው በጣም እሷ ግራ መጋባት ነው የሚያወሩት። ስለዚህ ይቅርታ አድርጉልን በቃ መጀመሪያ ይቅርታ እናወራላችኋል። ከዛም በኋላ ደግሞ የሆነውን ነገር ልናወራችሁ። ለምን አትረዱ ነው? ይቅርታ አድርገልን ነው። እሺ አውሩሽ። ምንድነው? ምን ማለት ምን አዲስ ነገር ተፈጠረ ደግሞ ሌላ? እሺ ይቅርታ አድርጋችሁልን እናውራ ነው ደግሞ እናታችሁ አውራ። በእናትህ ነገር ደግሞ ይዘህ መጣህልኝ ደግሞ ፍለዛ አይደለም እኔ አትናገርኝ ነው በቃ እኛም ብቻ አዳምጡ። እህትሽ እስክትመሰክርብሽ ድረስ እኮ ሚስጥር አፈነሻሽው ነው ጎለጎልሽው። አዳምጠኝ። እኔ አይደለም መጀመሪያ ለምን አሰማ እኔ ብቻ አውራ ነው ከኛ ለምን ታዲያ የምትናገር? ማን ነው ጥፋት? ማን ነው ሌላ ነገር ደግሞ ድራማ ሰርታ አይደለም። እባካችሁ ታዲያ ድራማ ነው የምታወሪው? ቆይ እኔ ስለ ድራማ አላውቅም። ድራማ የምታውቂው አንቺ ነሽ። አንድ ጊዜ ሰውን ፕራንክ ማድረግ ምናምን የምታውቂው አንቺ ነሽ። እኔ እኮ ፕራንክ አላውቅም። ከተናገርኩ እውነቱን ነው እኮ የምናገረው። እኛ ለምን አታደርጉ? ሰርቼም አላውቅም። እኛ እኮ ነው እኮ ተናገሩ። አንተ ተናገር። የምትናገር ከሆነ አትጨቅጭቁኝ እዚህ ጋር እኮ። እሺ ተረጋጋ። ያለውን ነገር ተናገር። እናንተ የጫወቹ እንዴት ነው ያለው? እሺ ተናገር። ይበቃ እኮ እንድናስረዳችሁ እኮ ጊዜ እየሰጣችሁ ነው ደግሞ እየተጫወቱ እኮ ነው። በቃ ሬሳት አልኩ እኮ እግዚአብሔር ያደረጋችሁትን የወጣወጣችሁትን ወጥ ተናገሩ። የምትናገሩ ከሆነ አላውቅም። እሺ ምን ሻዳምጡ። እኔ በመጀመሪያ ይቅርታ ብለን የጠየቅንበት ምክንያት እንደዚህ እንዳትሆኑና ጉዳዩ ከባድ ስለሆነና ስለሚያናድዳችሁ ነው። ቅድሚያ ስላናደዳችሁ ብዙ ችግር ውስጥም ስለገባ ማለት ነው። ስለዚህ ይቅርታ ቅድሚያ የጠየቅንበት ለዛ ነው። ከዛን ተረጋግታችሁ እንድታዳምጡ ነው የፈለግንበት ምክንያት ማለት ነው። እና ወደ እንትኑ ንግባና በእርግጥ አንዳንዴ እውነትም እኔ እንጃ ቀልድም ሲበዛ ማለቴ አንዳንዴ ቀላል ይሆናሉ ብለን ያሰብናቸውን ነገሮች እንደዚህ እንዲሄዱ አላሰብንም። እውነት ለመናገር እዚህ ደረጃ ላይ ይደርሳል ብዬ እኔ በበኩሌ ለሰከንድም አላሰብኩትም ነበረ። ግን ደግሞ የሆነው እናንተም ሁላችንም እናውቀዋለን። አንተ የሚያስቆምንበት ምክንያት ደግሞ አለ። ከዚህ የበለጠ ጉዳዩ ይሄዳል ብለን ስላሰብን በጣም እየከረረ ስለሆነና ምኑን ነው የምታስቆሙት? ምኑን ነው የምታስጀምሩት? እናንተ ማን ናችሁ? ምንድን ናችሁ? አሁን ስለ እኔና ስለ ተጠላንበት ጉዳይ ነው። ስለዛ ጉዳይ ነው እያወራን ያለው እኮ ስለሱ ጉዳይ አመናችሁ። አሁን እኔ የምፈልገው እኔ ፕራንክ ነበር ላደርገው የነበረው ወይስ ደግሞ ስንቴ ነው አመናችሁ ይብለሽ ምን ጠይቂ? አንደኛ ስሜታዊ ሆነ ነገሩ እንዳታበላሽብን እስከ መጨረሻው ውስጥ የምናስረዳ ድረስ በትዕግስት እባካችሁ። አንቺንም ሊያናድድሽ ይችላል፣ ግን እባካችሁ ታገሱና ስሙን ነው እኮ ስለሱ ጉዳይ ነው የምታወራው። ስለሱ ጉዳይ ነው በቃ ችግሩ የችግሮቹ ባለቤት በቃ ማን እንደሆነና እንዴት እንዳደረግነው ልንነግራችሁ ስለፈለግን ይሄን ነገር መጀመሪያ ገና ስንጠነስስ ሶስታችንም ተስማምተን እንደሆነ ነው ተስማምተን ነበር። ማማ ተረጋግታ አዳምጠኝ። ሶስታችንም አለንበት ማለት ሶስታችንም ስትግልጽ አድርጋ ማማ እኔ እሱ ነው ሌላ ማን አለ? እኔ አስወጡኝ። ገባ አይደል? አንተ ይለበ አሁን ጀምራ አንተ የምታቀብልኝ የምፈልገው ቀጥሉሽ። ሶስታችን ተማክረን ነበር ጉዳዩ የሆነው ማለት ነው። ከምንም በላይ ደግሞ አሁን እሷን የጎዳት እኔና ሚት መቀየራችን ነው። ማለቴ መቀየር ማለት ሶስታችንም ተማክረን ነበር አንተ ፕራንክ ለማድረግ። ሶስታችንም አልተማከርንም ስትል አልነበር? ወይ ለምን አታዳምጥም? ምንድነሽ? ተረጋጊ። ሶስታችንም አልተማከርንም። የማውቀው ነገር የለም ስትይ አልነበር? እሺ ቁጭ በል እናስረዳ እኮ ነው። እንዴ እኛ እኮ ያረግንበት ምክንያት ማለት ለምንድን ነው? እሱ ታዲያ አላውቅም ያልከው የማውቀው ነገር የለም ያልከው ለምንድን ነው? አንቺስ ምንድን ነው እሱ ያልሽው? እኛ ይቅርታ ጠይቀና መጀመሪያ የምትይው ነገር የለም። ይሄን ሁሉ ችግር ያመጣችው እራስሽ ነሽ። ልቀቀኝ። እኔ ማወራው እነሱ ነው። እየሰማሁ ነው። ቀጥይ፣ ንገረኝ እስኪ ሙሉ ታሪኩን ንገረኝ። ሚስትህን ማታመን እራስሽ አንደበትሽ እያወራሽ
ወሬ ሰምቻለሁ። ተራ ወሬ እኮ ሰምቻ አይደለም ከአንደበትሽ እኮ ነው የሰማሁት። እውነቱን አስወራ። እኔን ጭራሽ ትናገሪያለሽ? ይቅርታ ልጠይቂ ነው። ምክንያቱም ከአንደበትሽ ነው የሰማሁት። ላረግህ እንደነበረ እንኳንም ዛሬ ተነፈሰ። በአንቺም በእሱም አይፈረድም። ባካችሁ ተረጋግታችሁ አዳምጡኝ። እሱም ምንም ቢወስን አንቺ ነው ብትወስን ይኸውልህ ተማክረን ቀለል አድርገን ነበር የጀመርነው ፕራንኩ ማለት ነው። የዛን ቀን ስለተናደድኩ ነው ቤተሰብ እንዳለች እንጂ እባካችሁ በእናታችሁ እንደማ ከዛ በኋላ ንቄያችሁ ነው ሁላችሁም ጸጥ ብዬ የተቀመጥኩት። ምክንያቱም እውነት ስላለኝ ዲኤንኤ የሚባል ነገር አለ። የፈለጋችሁት ቦታ ይዛችሁ ሄዳችሁ የፈለጋችሁት ነገር ያንን ቦታ ሳልድራችሁ ልጅ ሲወለድ ምስክር ነው። ስለዚህ ለዛ ነበር ዝም ያልኳችሁ። ያንተ ማመን ግን ያንተ ማመንሃቸው መቀየር እኔ እኮ እነሱ የነገሩኝን አንቺ ራስሽ ያወራሽውን ነው ያመንኩት። እኔ አይደለም ማን ነው ጥፋተኛ እዚህ ጋር? እሷ እኮ ያወራችው እኔ እኮ ከሰው ቢሆን ከሰው ወሬ ለቃቅሜ ቢሆን ትበለኝ አላምናትም ትበል። ገባሽ? በዚህ ጋር ግን ሁለታችሁም ጥፋተኛ አይደላችሁም። እኛንን ጥፋተኛ እያልናችሁ ነው። ለምንድን ነው እንደዛ አደረጋችሁት? አልገባኝም። እንዲሁ ብለን አላሰብንም። እሷ ሶስታችን ተስማምተን ነበር። ለዛን ቀን ነበር ብቻ ፕራንክ ልንሰራ የነበረው ማለት ነው። ለምንድን ነው ይሄን ፕራንክ ያራዘምነው? አንደኛ እሷ ፕራንክ ሆና ልናታቅም፣ ሁለተኛም ደግሞ የዛን ቀን እንደዛ በቀላሉ ስናወራ ሁለታችሁ በጣም የተለያየ ነገር ሆናችሁ ከዛ በመሃል ላይ ነው እኔ እዚህ ቤት ባሮክን እያስተኛው ነበር። ዮናስና እኔ ምንድነው ያሰብነው? እኛ እንደዚህ ይካበዳል ወይም ደግሞ እንደዚህ ብዙ ጣጣ ያመጣብናል ብለን አላሰብንም ነበር። ለምን እናንተ ባለ ትዳሮች ናችሁ፣ እኛ ደግሞ ምንም ማናቅ ሰዎች ነን ማለት ነው። እኛ የምናቅ ነገር የለም ጉዳቱ ጥቅሙ። ለምን አዎ እናስባለን እንደሰው። ግን እኛ ምንድነው ያሰብነው? ከዚህ በኋላ በቃ እንደዚህ ነው ብለን አላሰብንም። ለሱ ላስረዳው እሺ ዘመን በይ። ከዛም በኋላ እኛ ያሰብነው ምን ነበረ? እሷም በቃ አንተ በጣም ስትል ስታጋነ ነው። ለምን እኔ እንዲሁም ዮናስን ጠራሁት። ከዛ ለምንድን ነው ሁለታቸውን ፕራንክ አናረጋቸውም? እሷንም እንደዚህ ተመካክረን እንደሆነ ለምን አንክዳትም? አንተ በቃ ድርቅ ስትል አይደለም ብለ ድርቅ ስትል ስልኩንም ደግሞ በሷ ስልክ ነው የተላከው። ሲሙ አዲስ ሲም ይወጣው ባለፈው። ከዛ በኋላ ለምንድን ነው በቃ በዚሁም ለምንድነው ማንቀጥለው ብለን ተመካክረን ሁለታችን ያረግነ ካድን በቃ ካድን አንተንም እኛንም ያደረገ እንጂ ለምን እንዲሆን አላሰብኩም። በጣም ነው ጀግና የሰራችሁ። ታወሪያለሽ በኮንፊደንስ እንደዚህ ፈራሁት። አንቺ እየጠየኩሽ ውጪ ላይ እየጠየኩሽ ለተመልካች ያው እስኪደርስ ድረስ ሽምጥጥ አድርገሽ ታወሪያለሽ እኮ ነው። ይሄ ሁሉ እንዴት በታስቢ ነው? ሌላ ነገርስ ቢፈጠር ተሳስተናል። እኔ ተሳስቼ ጅን ባነሳ ነፍሰ ጡር ላይ በእያንዳንዱ ሁኔታ ውስጥ ባነሳስ መጥፎ ነገር ውስጥ ምንገባስ እኛም ነበርን። ለእያንዳንዱ ሁኔታ ውስጥ እኮ እንደዚህ እንዳይፈጠር የተቻለውን ሁሉ ያደረግን ነበር እንዴ። አንደኛ፣ ሁለተኛ እንዲከሰታል ብለን ደግሞ አላሰብንም። ከዛም ነው ያስቆምነው ባጭሩ ነው ለማንኛውም እንጂ ረጅም እንዲቀላል ፕራንክ አትደረግልንም ነበር። የካድናትም የዞርንባትም በዛ ነው። ከምንም በላይ ነው እውነት ይቅርታ አድርጊልን። ይቅርታ አልንሻይ እንዴ በጣም እንታል። ስለዚህ የዚህ ሁሉ ችግር ምክንያት እኛ ይቅርታ አድርጉልን። እሺ ይቅርታ። እናንተም ተስማሙ፣ ወደ ድሮ ፍቅራችሁ ተመለሱ። ከልብ ግን ይቅርታ። እንደዚህ አይነት ነገር አይደገምም። ከዚህ በኋላ እንደዚህ አይነት ነገር አናረግም። በቃ ሲጀመርኩ እንደዚህ ከበደ የሚያስመስል ነው። እሱ የሚያሳምን ነገር ነው። ሁሌ ይሆንልናል። እሱ ችግር የለብንም። ግን እሱ አንድ ቀን ፕራንኮን አታውቅም። ለምን በዚሁ በከባዱ በቃ ፕራንክ አናረጋትም ብለን ነው ይዞርንባት እንጂ ሌላ ግን ምንም ነገር ሊሆን የማይችልና ሊሆን የማይገባ ነገር እኔ እኮ እሷ እኮ እየተናገረችኝ ነው መልሳ እኮ እሷ እውነት ጥፋት የቱ ጋር ሪከርድ አድርገሽ የገዛ እህትሽ እንደዛ ስትለኝ ምን እንድል ነበር የጠበቅሽው? አንቺ እኮ አንተ ጥፋት እኮ የለብህም። እሺ ይቅርታ አንቺ መዋሻትሽ ነው ያሳምነው። ስለዚህ ይቅርታ ተባባሉና ይቅርታ በቃ እንዴ። አንቺ ደግሞ ይቅርታ ከተባልሽ አንቺ እኮ ነሽ ይቅርታ ማለት ያለብሽ። አንቺ እውነታሽ ታዲያ ነገር ነው እንዴ ፕራንክ ነው እያልኩ አይደል? ይቅርታ በላት አንተ ይቅርታ በላት። በጣም የተሰማት እሷ ስለሆነ እኮ ይቅርታ በላት አቃፋት እንጂ እና እንደሱ ነው ይቅርታ
ዞር በይ እጄን ለቀህ ይዘሽ በምኔ ነው ማጥፋት? እሺ በቃ ይቅርታ። ሁለት እጄን ይዘሽ በቃ ታያቸው እንዴ ይቅርታ ይባል። እናንተ ናችሁ አንድ ነጫጭባው። እሺ ይቅርታ በቃ ይቅርታ በይ አንቺ በቃ